ሳሚ እንግዲህ በመጨረሻ ወደ ቤዛ ቤት ተመልሶ ገብቷል ማለት ነው። እንግዲህ ሳሚ ካልጠበቃት ቤዛን አሁን እንደገናም ሊጎዳት ስለሚችሉ እንግዲህ ሳሚ እዛ ገብቷል ማለት ነው። አሸብር እንግዲህ መጥቷል ወደ አዲስ አበባ። አሸብር ስለመጣ እንግዲህ ሉሲ ወደ ቤዛ ቤት እየጠራት ነበረ ማለት ነው። ቤዛ እንግዲህ ሁሉንም ነገር ታውቃለች። አውቃ ነው እንደማታውቀው እየሆነች ያለችው እንጂ ሁሉንም ነገር ታውቃለች። እሷ አውቃ እንደማታስታውስ ምንም ነገር ማስታወስ የተሳናት እያደረገች ያለችው እንጂ ሁሉንም ነገር ታውቃለች ማለት ነው። እንግዲህ በዚህ ሰዓት ሮቤል እና ሱራፌል በጣም ሽርክ ነበሩ ማለት ነው። እንግዲህ ቤዛን የሆነ ነገር ሊያደርጓት እንደገና ደግሞ ሉላንም ለመጉዳት ነበረ። ሀፍቱ ወደ ራሳቸው አዞሮ እነሱን ከጨዋታ ውጪ ለማድረግ ነበረ ጨዋታቸው ማለት ነው። ነገር ግን ሳሚ አለ እዚህ ጋር ከዚህ በፊትም የቤዛን ህይወት የታደገ ሳሚ ስለነበረ አሁንም እንግዲህ ሳሚ አልለያትም በጭራሽ ቤዛን ሊተዋት አልችልም። እስከ መጨረሻ ድረስ ከእሷ ጋር ጋፈጥ አለብኝ። እሷን ሊተዋት አልችልም። እስከ ዛሬም እኔ ሱራፌልን አምኜ እንደዚህ አይነት ጥሩ ሰውን እንዴት ሊጎዳ አሰብኩኝ ብዬ እየተጸጸትኩ ነበረ። ነገር ግን እኔ ተሳስቼ ነበረ። አንተ ምን አይነት አስመሳይና አውሬ እንደሆንክ ከወንድም ጋራ ምን አይነት ሰው እንደሆንክ ከሮቤል ጋር እያለ እንግዲህ ብዙ ነገር እያለው ነበረ ማለት ነው ለሱራፌል ማለት ነው። ሱራፌል እንግዲህ በዛት ሳሚ ሊያምነው አልቻለም። ሳሚ እኔ እንዴት ብነግርህ እንደሚታምናኝ አላቅም። ብታምናኝ ደስ ይለኝ ነበረ ግን እንዴት እንደማሳምንህ አላቅም እያለ ነበረ እንግዲህ ላምነው አልቻለም ማለት ነው። በዚህ ሰዓት እንግዲህ ሳሚ እዛ ቤት ገብቶ እዛ ነው ያለ። ምክንያቱም እዛ ቤት ገብቼ ቤዛን መጠበቅ አለብኝ፣ ከነዚህ አውሬ መጠበቅ አለብኝ፣ የሆነ ነገር ያደርጉታሉ በማለት እንግዲህ እዛ ቤት ገብቷል ማለት ነው። ሱራፌል እንግዲህ እውነቱ ውሸቱ ይታወቅ ምንም የምናውቀው ታሪክ የለም። ቤዛን በዚህ ሰዓት በጣም ነው የምወደው፣ በጣም ነው የማፈቅረው፣ ማንም ሰው እንዲጎዳት አልፈልግም እያለ ነው ማለት ነው። እሱ አላማው እንግዲህ ቤቱ በሱ ስም ንብረቱን በሙሉ በሱ ስም እስኪታዞርለት ድረስ ነው ማለት ነው። እንግዲህ በመጨረሻ የሉላን ጓደኛ ለማግኘት ወጥታ ነበረ። እሱንም አግኝታለች መንገድ ላይ ማለት ነው። እያወራች ነበረ። ሉላ ግን የት እንዳለች አላቅም እያላት ነበረ ማለት ነው። እባክህ እንደምንም ፈልጌ ከሉላ ጋር አገናኘኝ፣ ኤቴም ማግኘት አለብኝ። ምን አይነት አጋጣሚ ነበረ እሷን ያየሁባት አጋጣሚ። ነገር ግን አሁን ኤቴም ማግኘት እፈልጋለሁ፣ እባክህ ርዳኝ በማለት እንግዲህ እየተማጸነች ነበረ ማለት ነው። እንግዲህ አክስቷ ቤት ሄጄ ነበረ፣ አክስቷ ቤትም አልነበረችም በማለት እንግዲህ ለቤዛ ይናገራል ማለት ነው። ቤዛ እንግዲህ ለምን አክስቷ ቤት አትወስደኝም ይላታል ማለት ነው። አክስቷ ቤትማ አልወስድህም፣ ምክንያቱም መጀመሪያ ሉላን ማግኘት አለብኝ። አንቺ ብዙ ጠላት አለብሽ። ስለዚህ ሉላን ካገኘት አንቺን መስሏት ጉዳት ያደርሱበታሉ በማለት እንግዲህ የተናገራት ማለት ነው። ቤዛ እንግዲህ ሳሚ ሁሉንም ነገር እንዲያውቅ ነግረዋለች ማለት ነው። እንዴ ሁሉንም ነገር ታውቂያለሽ? አውቀሽ ነው እንደዚህ የምታደርጊ ይላታል ማለት ነው። እባክህ ሳሚ ሁሉንም ነገር ወደ ውስጥ ገብተን እነግርሃለሁ። እኔ ማሰብ አልተሳነኝም፣ መስታወስም አልተሳነኝም፣ ሁሉንም ነገር አውቃለሁ በማለት እንግዲህ ለሳሚ ሁሉንም ነገር ነግረዋለች ማለት ነው። በመጨረሻ እንግዲህ እንደገና እንግዲህ የሌላን ጓደኛ ልታገኝ ስትወጣ ሱራፌል ቤት አልነበረም፣ ባዶ ቤት ነበረ ትቷት ሄደ። በዛ መሀል ነበረ እሷ የወጣችው። ስመለስ እንግዲህ ቤዛ ቤት ውስጥ የለችም። በጣም ደነገጠ። እኔ ምን አይነት ማረባ ሰው ነኝ? እንዴት እንደዚህ ላደርግ እየቻልኩ በማለት በጣም ተናዶ ነበረ ማለት ነው። ሉላ እንግዲህ ወጥታ መንገድ ላይ ብቻውን እየሄደች ነበረ ማለት ነው። በምትሄድበት ሰዓት እንግዲህ ዶክተር ሮቤል መጣበት ማለት ነው። ሲመጣበት እንግዲህ እሷ አታሎት እንግዲህ የሆነ ነገር ብሎ መኪና ውስጥ አስገብቶ እንግዲህ ድጋሜ ሊያግታት ነበረ ማለት ነው። ነገር ግን አልተሳካለትም። የሉላ ጓደኛ ሲመጣ እንግዲህ ሉላን መስሏት
መስለችና የልጄ እናቴ ምን አርጊ ነው የምትለው? ልቀቃት ብያለሁ ልቀቅ ብዬው እንግዲህ እሱ አስጣላት ማለት ነው። በዚህ ሰዓት እንግዲህ ሁሉንም ነገር ነገራት፣ አወሩ። ካወሩም በኋላ ኤቴ የት እንዳለች ካወቀ እባክህ አገናኘኝ፣ ኤቴን ማገኘት እፈልጋለሁ ትላለች ማለት ነው። አሁን እኔ የት እንዳለች አላቅም፣ ባልሽ እኮ ሻንጣውን ወርውሮ ትቷት እንደሄደ ብቻ ነው የማውቀው፣ ግን የት እንዳለች አላቅም በማለት እንግዲህ ይነግራታል ማለት ነው። እንግዲህ አሸብር ወደ አዲስ አበባ ገብቷል። አዲስ አበባ ስለገባ ሉሲ በጣም ፈርታለች። ቤት ድረስ መጥቶ ይወስደኛል። ቤቱም ደግሞ ማን እንዳሳየ አይታወቅም። ወደ ቤት ድረስ ሄደዋል አሸብር ማለት ነው። በዚህ ሰዓት እንግዲህ ወደ ሳሚ ደውላ አሸብር መጥቷል በማለት ነገረችው ማለት ነው። ሳሚ እንግዲህ ጓደኞቹ ብዙ ናቸው፣ እነሱ ሰብስቧቸው ሉሲ ጋር ይልካል ማለት ነው። ሉሲ እንግዲህ በአስቸኳይ ወደ ቤዛ ቤት እንድትመጣ አደረጋት ማለት ነው። አሸብር እንግዲህ እውነትም አሸብር ነው እንግዲህ ይሄ ልጅ በሆነ ድራማ ላይ ተውኖ ነበረ እና በጣም ነው የሚያስቀኝ ማለት ነው። እውነትም አሸብር ነው ማለት ነው። እንግዲህ የሉላ እና የቤዛ መጨረሻ ይገናኛሉ ወይስ አይገናኙም? እንግዲህ እስኪ እናያለን፣ ለማየት ያብቃን ማለት ነው። በዚህ ሰዓት እንግዲህ ሉላ በጣም ፈርታ ነበረ። እንግዲህ የት እንዳለች አታውቅም ማለት ነው። እሷ እንግዲህ አሁን እንደምንም ብላ እንግዲህ የኤቷን ለማግኘት ነው የምትጥረው ማለት ነው። ቤዛ እንግዲህ ታግዳ ከተወጣችን በኋላ እሷ እንደማታስታውስ የሆነችው በስልክ ሁሉንም ነገር ሲያወሩ ስለነበረ ማለት ነው። ሱራፌል እንግዲህ በዚህ ሰዓት ከሮቤል ጋር የገባቡት ቃል ነበረ። እሱን ካደ ማለት ነው። እሱን ካደና ስልክ ወደ ቤት ሲደውለው ምን አባክ ፈልግ የነበረ የደወልከው? ሁለተኛ ሚስቴ ጫፍ እንዳትደርስ ተናግሬሃለሁ፣ የማላደርግን አታውቅም፣ ሁለተኛ እኔ ጋር ስልክ እንዳትደውል እንግዲህ በማለት ብዙ ነገር ተናገረው ማለት ነው። እንዴት ካደርከኝ ማለት ነው? እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ልታደርግ ትችላለህ? በማለት እንግዲህ ብዙ ነገር እየተናገረ ነበረ ማለት ነው። ሱራፌል እንግዲህ እውነት መስሎሃል እንዴ እኔ ከአንተ ጋር ስተባበር? ከዚህ በኋላ አንተ ወንድሜ አይደለህም፣ ጫፍን እንዳትደርስ፣ እንደገና ደግሞ ከሚስቴ ጋር እንዳላይክ፣ ምንም ነገር እንዳታደርግ፣ ደግሞ በቀደም ከቤት ስትወጣ እጇን ይዘህ በግድ ስታስገባ መኪና ውስጥ ለማስገባት ሰምቻለሁ በማለት እንግዲህ ይነግረዋል ማለት ነው። ቤዛ አውቃ ነው እንጂ ሁሉንም ነገር ታውቃለች፣ አውቃ ልትሸውድክ ነው እንጂ ሁሉንም ታውቃለች፣ ምንም የረሳችው ነገር የለም በማለት እንግዲህ ለሱራፌል ይነግራል ማለት ነው። ሱራፌል እና ምን ይደረግ፣ ምን ይጠበስልህ፣ ታስታውስ፣ ምን ይደረግልህ በማለት እንግዲህ አቶ ሮቤልን አፈፉን እያለ መለሰው ማለት ነው። ሱራፌል እንግዲህ አሁን በዚህ ሰዓት ለቤዛ ጥሩ ስሜት ያለው ይመስላል። እንግዲህ እውነትና ውሸታቸው አይታወቅም። ያ ሁለቱም እጅግ በጣም አንደኛ የሆኑ አስመሳይ ስለሆኑ ማለት ነው። በነገራችን ላይ አስመሳይ ሰዎች ማለት ነው እንዴት እንደሚጎዱን ልናቃቸው ስለማንችለው መጠንቀቁ አይከፋም ማለት ነው። አስመሳይ ሰዎች እንግዲህ ያልሆኑትን ይሆኑልናሉ፣ የማይደረገውን ያደርጉልናሉ ማለት ነው። ቤዛ በዚህ ሰዓት እንግዲህ ሱራፌል ነበረ ምግብ ራሱ የሚሰራለት፣ ምግብ ራሱ ሰርቶ ሲያመጣለት ለመብላት እየፈራች ነው ማለት ነው። ምክንያቱም በሆነ ነገር ጋር ቢሰጠኝስ ብላ ነው የምትፈራ ማለት ነው። እንግዲህ ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን ሰዎች እንግዲህ በምናምናቸው በምንወዳቸው ሰዎች እንደምንጎዳ፣ በምንወዳቸው ሰዎች የማይሆን ነገር ጥቃት እንደሚደርስብን የሚያስተምር ድራማ ነው ማለት ነው። እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። ቤዛ እንግዲህ እስከ ዛሬ መንታ ኤጥ እንዳላት አታውቅም ነበረ። ነገር ግን እንግዲህ በአንዲች አጋጣሚ ያቺ ትዕግስት የምትባለው ናት ሉላን ወደዚህ ያመጣቻት ማለት ነው። እንግዲህ በልጅነቷ ነው የተለያዩ ሞታለች ብላ ነበረ ስታስብ የነበረው። ነገር ግን ቤዛ ሉላ ለሌላ ሰው ተሰጥታ እንደነበረ አክስቷ ሁሉንም ነገር ግልጽ አድርጋ ተናግራ ነበረ ማለት ነው። እንግዲህ በህይወታችን ውስጥ የሚገኙ ሰዎች እንግዲህ በጣም የምንወዳቸው የምናከብራቸው ሰዎች ናቸው ለኛ የጉዳታችን አንደኛ ተጠያቂ የሚሆኑት ማለት ነው። ሰዎች ስንባል እንግዲህ ይሄ ነው መጨረሻ ማለት ነው።
የኛ እነሱ ያለን ፍቅር ለነሱ ያለን ክብር ወደው ገደል የሚከቱት ሰዎች አሉ ማለት ነው። እንግዲህ በዚህ ሰዓት ሮቤል እና ሱራፌል በጣም ተቀራርቦ በጣም እጅ ለእጅ ሆኖ ነበር። አሁንም ደግሞ ድጋሜ ተመልሶ ጠላት ሆነዋል ማለት ነው። ሱራፌል እንግዲህ እውነቱ ይሁን ውሸቱ ይሁን ምን እንደሚያወራ ራሱ ስለማይገባ አይታወቅም ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ ወይ? እኔ አለሁ ፈጣሪ የተመሰገነ ይሁን። እናንተም ሰላም ሁኑልኝ በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛልኝ፣ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቶች። መልካምና ለራስ ነው አይከፈልበትም። ከኛ የሚጎል ነገር የለም። ቪዲዮውን ስታዩ ላይክ አርጉልኝ። ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች አበረታቱኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ከጎኔ ሁኑ ማለት ነው። እንግዲህ ለሰው ልጅ ሰላም ነው ዋና። ፈጣሪ ለሁላችንም ሰላማችን ያብዛልኝ፣ በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ውድ ቤተሰቦች ቪዲዮ ስታዩ ላይክ አርጉልኝ። መልካምና ለራስ ነው፣ ከኛ የሚጎል ነገር የለምና ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በያላችሁበት ቦታ ሰላማችሁ ይብዛልኝ። እንግዲህ ቤዛ በዚህ ሰዓት የሚታምነው ማንም ሰው የለም ከሳሚ ውጪ ማለት ነው። አንተና ሉሲ በዚህ በታችሁ ጉቻ ማለት ነው። ጉቻ ገብታችሁ የኔ ቤት መኖር ትችላላችሁ በማለት እንግዲህ ለሳሚ እየተናገረች ነበረ ማለት ነው። አረ በጭራሽ እሷ ወደዚህ ቤት አትመጣልኝም። በዚህ ሰዓት እኔ ምንም ማድረግ እንዳለብኝ ራሱ አላቅም ይላታል ማለት ነው። ቤዛ እንግዲህ እኔ እንደምንም ብዬ ሉሲን አሳምናታለሁ፣ ችግር የለም አንተ እሺ ካልከኝ ምንም ችግር የለም። እነዚህ አውሬማ አውቄ እንደዚህ እያስመሰልኩኝ እንግዲህ መጨረሻቸውን ማየት ነው እንጂ ምንም አልቻልኳቸውም በማለት እንግዲህ ብዙ ነገር እየተናገረች ነበረ ማለት ነው። እንግዲህ ምንም ማድረግ አይቻልም። ሰዎቹ አንዳንድ ጊዜ እኛ ሳናስብ እኛ በማናስበው በጭራሽ እንደዚህ ይሆናል ብለን በማናስበው ነገር ይመጡብናሉ ማለት ነው። ሱራፌል እንግዲህ በዚህ ሰዓት የሚይዘውና የሚጨብጠው ጠፍቶበታል ማለት ነው። ምክንያቱም ሳምም ሊያምኑ አልቻለም፣ ቤዛም ልታምኑ አልቻለችም። ምክንያቱም ሲያወራ በሙሉ ስለሰማች ማለት ነው። ከወንድሟ ጋር እንግዲህ ብዙ ነገር ሲያወሩ እዛ ሐኪም ቤት ሆና ሰምታ ነበረ ማለት ነው። ስለዚህ ታምናለች ብሎ ራሱ ማሰብ ትንሽ ከባድ ነው ማለት ነው። እሱ እንግዲህ ራሱን እንደ ንጹህ እያደረገ ለማሳመን በጣም እየጣራ ነበረ ማለት ነው።